ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። በዚህ ሳምንት የተደረጉ የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጀርመን እንዲሁም የጣሊያን ሴሪያ ጨዋታዎች የተከሰቱ አዳዲስ ክስተቶች አሉ። ለእናንተ ለውድ አድማጮቻችን ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በእንግሊዝ ፕሪሚየር ሊግ በስታንፎርድ ብሪጅ በተደረገው የፕሪሚየር ሊግ ጨዋታ ቼልሲና በርንሌይ 1-1 በሆናቸው ውጤት ተለያይተዋል። ቼልሲ ጨዋታውን በበላይነት መምራት ቢችልም ተከላካዩ ፎፋና በሁለተኛ ቢጫ ካርድ ከሜዳ መውጣቱን ተከትሎ በርንሌይ ወደ ጨዋታው እንዲመለስ እድል ሰጥቶታል። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት ሊያም ዴላፕ የማሸነፊያ ግብ ለማስቆጠር የወርቅ እድል አግኝቶ የነበረ ቢሆንም ኳሷን ወደ ውጭ በመምታቱ ጨዋታው በአቻ ውጤት ተጠናቋል። ቼልሲ እስከ ፎፋና ቀይ ካርድ ድረስ ብልጫ የነበረው ቢሆንም በመጨረሻው ደቂቃ ግን በርንሌይ 1 ነጥብ ይዞ ለመውጣት የሚያስችል ብቃት አሳይቷል። በዚህም ቼልሲ በሜዳው ሊያገኝ የሚገባውን 3 ነጥብ በተከላካዮች ስህተት ወደ 1 ነጥብ ዝቅ ለማድረግ ተገዷል። ቪላ ፓርክ በጭንቀትና በከፍተኛ ግለት ውስጥ ሆና ነበር። የአስቶን ቪላ ደጋፊዎች በሜዳቸው ሊድስ ዩናይትድን አስተናግደው ከማንቸስተር ሲቲ ጋር በነጥብ ለመስተካከል ቋምጠው ገብተዋል። ነገር ግን ጨዋታው እንደጠበቁት አልነበረም። ይልቁንም እስከ መጨረሻዋ ደቂቃ ድረስ የልብ ትርታን የሚሰቅል እውነተኛ ድራማ ሆኖ አልፏል። ጨዋታው በ31ኛው ደቂቃ ላይ ድንገተኛ መልክ ያዘ። ሊድሶች ከጎል 30 ያርድ ርቀት ላይ የቅጣት ምት አገኙ። በቀጥታ ወደ ግብ የተመታው ኳስ በማርቲኔዝ አናት ላይ ተረክባ ጎሉ የላይኛው ጥግ ላይ ስታርፍ ቪላ ፓርክ በድንጋጤ ቀዘቀዘች። ሊድስ 1-0 መምራት ጀመረ። ከግቡ መቆጠር በኋላ አስቶን ቪላዎች እንደ ቁጣ ማዕበል ተነሱ። ሆኖም ግን የሊድሱ ግብ ጠባቂ መረቡን አላስደፍር አላቸው። ቪላዎች ነጥብ ጥለው ሊወጡ ጥቂት ደቂቃዎች ሲቀሩ በጥር ወር የዝውውር መስኮት ከቤክሲታሽ በ18.2 ሚሊዮን ፓውንድ ተመልሶ ክለቡን የተቀላቀለው የታሚ አብርሃም ተራ ደረሰ። ጨዋታው ሊጠናቀቅ 2 ደቂቃዎች ብቻ ሲቀሩ 88ኛው ደቂቃ ማዕዘን የተሻማውን ኳስ ኮንሳ በግንባሩ አውርዶ የታሚ አብርሃም እግር ስራ ደረሰው። ታሚ አብርሃም በጉልበቱ ኳሷን ወደ መረብ ሲልካት ቪላ ፓርክ በደስታ አበደች። ታሚ አብርሃም እንደ ኤሮፓያን አቆጣጠር በ2018-19 በውሰት በነበረበት ወቅት ለቪላ ካስቆጠራቸው 25 ጎሎች በኋላ አሁን በሊጉ ለመጀመሪያ ጊዜ በክለቡ ማሊያ ጎል በማስቆጠር ቪላን ከሽንፈት ታድጓል። ጨዋታው 1-1 በሆነ ውጤት ተጠናቀቀ። ቪላዎች በማሸነፍ ከሲቲ ጋር እኩል መሆን የሚችሉበትን እድል ቢያባክኑም በሶስተኛ ደረጃ ላይ መቆየት ችለዋል። ከሊጉ መሪ አርሰናል በ10 ነጥብ ዝቅ ብለው ቢቀመጡም ለቀጣዩ ዓመት የቻምፒየንስ ሊግ ተሳትፎ ያላቸው ጉዞ አሁንም ተስፋ ሰጪ ነው። ሊድሶች በበኩላቸው ይችን ነጥብ ይዘው መውጣታቸው ከወራጅ ቀጠናው በ8 ነጥብ ርቀው እንዲቀመጡ ረድቷቸዋል። ኡናይ ኤምሬ ጨዋታው ከመጀመሩ በፊት ህልማችንን እንከተል ብለው ደጋፊዎችን ቢያነሳሱም በጨዋታው አጋማሽ ላይ የታየው የደጋፊዎች ሽሙጥ በመጨረሻ ግን ወደ ደስታና ጭብጨባ ተቀይሮ ተጠናቋል። ሊድስ በማሸነፍ ጣፋጭ ድል አሳክቷል። የማንቸስተር ሲቲን የማሸነፊያ ግቦች ኒኮ ኦሬሌ 2 ግብ ሲያስቆጥር ሌዊስ ሌላው የ27ኛ ሳምንት መርሃ ግብር ጨዋታ የመርሲሳይዱ ክለብ ሊቨርፑል ኖቲንግሃም ፎረስትን አሸንፏል። እሁድ አመሻሽ 11 ሰዓት ላይ በተደረገው የሁለቱ ቡድኖች ጨዋታ ሊቨርፑል 1-0 በሆነ ውጤት አሸንፎ ውድ የሆነውን 3 ነጥብ ይዘው ወደ ቤታቸው ተመልሰዋል። የጨዋታው ሙሉ ጊዜ ተጠናቆ በተጨመረ የባከነ ደቂቃ ላይ አርጀንቲናዊው የመሃል ሜዳ አማካይ አሌክሲስ ማካሊስተር የማሸነፊያ ግቧን ከመረብ ማሳረፍ ችሏል። ኖቲንግሃም ፎረስት ያለፉትን 4 የፕሪሚየር ሊግ ጨዋታዎች ማሸነፍ አልቻለም። የመርሲሳይዱ ክለብ ሊቨርፑል ጨዋታውን ማሸነፉን ተከትሎ ቶፕ 4 ለማጠናቀቅ ከፍተኛ ፉክክር ውስጥ ገብቷል። ማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል እኩል 45 ነጥብ በመሰብሰብ ከ4ኛ እስከ 6ኛ ያለውን ደረጃ ላይ ሲቀመጡ ማንቸስተር ዩናይትድ አንድ ቀሪ ጨዋታ ሲኖረው ዛሬ ምሽት 5 ሰዓት ከኤቨርተን ጋር ጨዋታውን ያደርጋል። በተመሳሳይ ሰዓት በተደረገ ጨዋታ ክሪስታል ፓላስ ወልቭስን 1-0፣ ፉልሃምን ከሰንደርላንድ ባገናኘው ጨዋታ ፉልሃም 3-1 በሆነ ውጤት አሸንፈዋል። የእግር ኳስ ዓለም አይኖቹን ወደ ሰሜን ለንደን አነጣጥሯል። የአርሰናል ጉዞ ወደ ቶተንሃም ሆትስፐር ስታዲየም በቀላል የሚታይ የደርቢ ፍልሚያ ብቻ አልነበረም። ይልቁንም መድፈኞቹ ለዓመታት የናፈቁን የፕሪሚየር ሊግ ዋንጫ ለመሳም ያላቸውን ወኔና ጽናት የሚመዝን የታሪክ ምዕራፍ ነበረ። በአሁኑ ወቅት በመላው ለንደን አንድ መሰረታዊ ጥያቄ እያስተጋባ ይገኛል። የሚኬል አርቴታ ስብስብ ከአርሰን ቬንገር የማይበገሩት ዘመን በኋላ ያገኘውን ወርቃማ የዋንጫ ድል በጭንቀትና በጫና ምክንያት
እያበላሸው የተወሰኑ ሳምንታትን አሳልፏል። ከሁለት ሳምንታት በፊት አርሰናል ወደ ስፐርስ የሚያደርገው ጉዞ እንደ ፓርክ ውስጥ ሽርሽር ይታይ የነበረ ቢሆንም ዛሬ ግን ሁኔታዎች ተቀይረው የአሸናፊነት ባህሪ የተፈተነበት እሳት ሆኗል። ቶተንሃም በዚህ የውድድር ዘመን በሜዳው ካደረጋቸው 14 ጨዋታዎች መካከል ማሸነፍ የቻለው ሁለቱን ብቻ ነው። ሆኖም የቀድሞ አሰልጣኝ ቶማስ ፍራንክ መሰናበትና በምትካቸው ኢጎር ቱዶር መሾማቸው ለደርቢው አዲስ ግለት ይሰጠዋል ተብሎ ታስቦ ነበር። ቱዶር በጁቬንቱስ ላዚዮና ማርሴ የነበረው ልምድ እንዲሁም ቡድኖቹን በፍጥነት የማነቃቃት ብቃቱ ለዋንጫው በሚንቀጠቀጡት መድፈኞች ላይ ከባድ ፈተና እንደሚሆን ተገምቶም ነበር። አርሰናል አሁንም የሊጉ መሪ ቢሆንም በቅርብ ሳምንታት ያሳየው ብቃት ግን ደጋፊዎቹን እያስጨነቀ ነው። በተለይ ከመውረድ ስጋት ካልተገላገለው ወልቭስ ጋር የነበራቸው ጨዋታ የመድፈኞቹን መረበሽ በግልጽ አሳይቷል። 2-0 እየመሩ እድላቸውን አሳልፈው መስጠታቸው ሳያንስ ወልቭሶች በማህበራዊ ገጻቸው ጌም ማኔጅመንት በሚል መሪ ቃል የአርሰናልን የሰዓት ማባከን ድርጊት በቪዲዮ አላግጠውበታል። በጨዋታው መጨረሻ ግብ ጠባቂው ዴቪድ ራያና ተከላካዩ ጋብርኤል ተጋጭተው የተቆጠረባቸው ይፋ መሆኑን በግልጽ አምነዋል። በስፔን ላሊጋ መርሃ ግብር የእግር ኳስ አምላክ ለሪያል ማድሪድ ፊቷን አዙራለች። ፓምፕሎና ለሪያል ማድሪድ ሁልጊዜም እንደ ጥላ ቀጠና ትታያለች። እንደ 80ዎቹና 90ዎቹ የከረረ ባይሆንም በየውድድር ዘመኑ የማድሪድ የቀን መቁጠሪያ ላይ በደመቀ ቀይ ቀለም የምትሰመር እጅግ አስቸጋሪዋ የሜዳ ውጭ ጉዞ ናት። የ25-26 የውድድር ዘመንም ከዚህ የተለየ አልሆነም። ኦሳሱናዎች በምሽቱ ምሽግ የመሰለ መከላከያና እንደ ንብ የሚናደፍ ማጥቃት ይዘው ቀረቡ። ስታዲየሙ በጩኸትና በፉጨት ተሞልቶ ለነጩ ክፍለ ጦር ሲኦል ሆኖ አምሽቷል። በተለይም ባለፈው ሳምንት በዘረኝነት ጥቃት ስሜቱ ተጎድቶ የነበረው ቪኒሺየስ ጁኒየር ኳስ እግሩ ላይ ባረፈች ቁጥር ሁሉ በደጋፊዎች ፉጨት እየታጀበም ቢሆን ለአራት ተከታታይ ጨዋታዎች ያስቆጠረውን ግብ ወደ 5 አሳድጎ ነበር። ነገር ግን የእሱ ግብ ማድሪድን ከሽንፈት ሊታደጋት አልቻለም። የማድሪድ የአሸናፊነት ቀመር ብዙውን ጊዜ በሁለት ምሰሶዎች ላይ ይቆማል፤ የኮርቷ አስደናቂ ብቃትና የኪሊያን ምባፔ የግል ክህሎት። ሆኖም በዚህ ምሽት ቀመሩ ተገላቢጦች ሆነ። ጨዋታው ገና ከጅምሩ የማድሪድን ስፌቶች የሚበጥስ ይመስል ነበር። ቲቦ ኮርቷ በመጀመሪያው አጋማሽ ድንቅ ኳሶቹን ቢያድንም በአንድ አጋጣሚ ግን ስህተት ሰራ። የኦሳሱናው ተጫዋች ለማደናቀፍ የሄደበት መንገድ ጥፋት ሆኖ ተቆጥሮበታል። ኦሳሱናዎች የተሰጠውን የፍጹም ቅጣት ምት ስህተት መረቡ ላይ ያሳረፉት። ማድሪድ 1-0 ወደ ኋላ ቀረች። አሰልጣኝ አልቫሮ አልቤሏ ጨዋታው እያመለጠው መሆኑን ሲረዳ በ64ኛው ደቂቃ ላይ አሌክሳንደር አልኖርድን ወደ ሜዳ አስገባ። የእንግሊዛዊ ኮከብ መግባት ለማድሪድ አዲስ ትንፋሽ ሰጣት። በ73ኛው ደቂቃ ቫልቨርዴ ከመስመር የላከለትን ዝቅተኛ ኳስ ቪኒሺየስ በብቃት ወደ ግብነት ቀየረው። ቪኒሺየስ ጎሉን ካስቆጠረ በኋላ ያሳየው ስሜት ከሜዳ ውጪ በገጠመው ጫና ውስጥ ሆኖ ለክለቡ ያለውን ታማኝነት ያሳየበት ነበር። ማድሪድ ወደ ጨዋታው ተመለሰ። ማድሪድ አሸንፎ ለመውጣት ጫናውን በጨመረበት ሰዓት ኪሊያን ምባፔ አስደናቂ ጎል ቢያስቆጥርም በኦፍሳይድ ተሻረበት። ነገር ግን በ9ኛው ደቂቃ ላይ የታየው ትዕይንት ፓምፕሎናን በአንድ እግሯ አቆማት። ተቀይሮ የገባው ራውል ጋርሻ የሪያል ማድሪድን ተከላካዮች አታሎ ካለፈ በኋላ በኮርቷ አጠገብ ኳሷን መረብ ላይ ያሳረፋት። ይህ ሽንፈት ለሪያል ማድሪድ እጅግ መራራ ነው። በ2 ነጥብ ልዩነት እየመሩ ቢቆዩም ባርሴሎና ሌቫንቴን 3-0 በማሸነፍ ማድሪድን መንበሩን ለካታሎኑ ክለብ አስረክቧል። ኦሳሱናዎች ከ2011 ወዲህ ለመጀመሪያ ጊዜ ማድሪድን በማሸነፍ ታሪክ ሲሰሩ ለአሰልጣኝ አርቤሎአ ግን ይህ የመጀመሪያው የሊግ ሽንፈት ሆኖ ተመዝግቧል። በጀርመን ቡንደስሊጋ ባየር ሙኒክ ከፍራንክፈርት ጋር ያደረገውን መርሃ ግብር 3-2 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። የባየር ሙኒክን የማሸነፊያ ግቦች ሃሪኬን 2 ጎሎችን ሲያስቆጥር ቀሪዋን 1 ጎል ፓቭሎቪች ማስቆጠር ችሏል። እንግሊዛዊው የባየር ሙኒክ አጥቂ ሃሪኬን በውድድር ዘመኑ 28ኛ የቡንደስሊጋ ጎሉን አስቆጥሯል። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከሊቼ ጋር ያደረገውን ጨዋታ 2-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። ኢንተር ሚላን ያለፉትን 14 የሊግ ጨዋታዎች አልተሸነፈም። ኢንተር ሚላን ማሸነፉን ተከትሎ ሴሪያውን በ10 ነጥብ ልዩነት መምራት ጀምሯል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆችም እንዲደርስ ሼር አድርጉት። ቸር ተመኘን።